ሊሊዬ እንግዲህ ቤዛን ጠፍጥፋ የቡሄ ቂጣ አስመሰለቻት። የእውነት እንደው ጎበዝ። ግን የሚያሳዝነው ነገር ኤላ የሆነ ነገር እንኳን ቢፈጠር ምንም የሚያስታውሰው ነገር የለም። እንዴት እንደዚህ ትያለሽ ምናምን ብሎ ጭራሽ ጓለ እንትና ላይ ሊሊ ላይ ማለት ነው። ሊሊ ባትደርስ ኖሮማ እሷ የሆነ ነገር ልታደርግ ነበር። ምክንያቱም ወይ ቪዲዮ ቀርጻ ልታስፈራራው ብቻ የሆነ ነገር ልታደርገው ነበረ። መጠጥ ውስጥ እንግዲህ እሷ አልጠጣችም። እሱን ግን መጠጥ ውስጥ የሆነ ነገር ጨምራበት አስተኝታው እንግዲህ ልታደርገው እንደፈለገች አላውቅም። ግን ደግሞ ያው ሊሊ ደርሳ ሁሉንም ነገር እንትን አለች። ግን ወይኔ ጥፊዋ እንዴት እንዳደረገቻት ብይድ በብይድ እኮ ነው ያደረገቻት ፊቷን ማለት ነው። ደግሞ ጥፋቷን ሸፍና ለባርኮቴ ልክ ሊሊ መጥፎ ሰው እንደሆነ ስትናገርስ ፍቅር እንግዲህ ተንኮሏ እንደቀጠለ ነው። ናሆልን ዴቭና አደይን ዛሬም ሊስማት አይኗን ጨፍኖ ሊስማት ጠጋ ሲል አደይ ጉሮሮውን ሲተናነቃት ዴቭ መጥቶ እንግዲህ ጉሮሮውን ይዞ ወደ ሳሎን ይዞ ሄዶ እዛ ምንድን ነው አንቺ ፍቅር ይሄንን ልጅ ለምንድን ነው እዚህ ቤት ያመጣሽው? አላማሽ ምንድን ነው? ምን አይነት ጥንስስ ጠንሰሽ ነው ይሄን ልጅ እዚህ ቤት ያመጣሽው ሲላት እንግዲህ አፍጥጣ ቀረች። ከዛ ምን አድርገው ነው ዴቭ ምንድን ነው ያደረገው ሲል አደይ ሊስማት ነበር። አደይ ሲተናኮላት ደረስኩበት። ምን? አዎ አሁን ውጣ ከዚህ ቤት። እንዴት ሄዳለሁ? አሁን እኮ መሽቷል አለ። የትም ሂድ የራስ ጉዳይ። ከዛ ሁለቱም ጎትተው አወጡት። መንገድ ላይ እየሄደ ያለ ኪንጎና ዳይመንድ ስልኩን ቀሙት። ቤዛ ደግሞ እንግዲህ ሊሊዬ ደብድባት ወደዚህ መታ ጸጉሯን በሻሽ ሸፍና ቁጭ አለች ደረጃ ላይ መታ። እንዴ ምን ሆነሽ ነው ሊሊዬ? ምንም አልሆንኩም። ምን ሆንኩ? ፊትሽ እኮ የሆነ ነገር ሆኗል። እቺ ሊሊ ነቻ። ደግሞ ከሊሊ ጋር በምን ተገናኛችሁ? ሊሊ ሳቃት እኔ ስነ ምግባር ያላትና ጨዋ ልጅ ናት። እሱ ላንተ ነው፣ ለእኔ ግን አይደለችም። ምን አርጊ እንደምትለኝ አላውቅም። እሷ ነች እንደዚህ ያደረገችኝ አለች። በቃ እኔ አወራታለሁ። አሁን እኔ ግቢና ቁርስ እንብላ አላት። ይዟት ገባ። ከዛም ሊሊ ጋር ሄደ ባርኮቴ ሊሊ ቆይ አንቺና ቤዛ ምን አገናኝታችሁ ነው? እኔን ከምትጠይቀኝ ለምን እሷን ጠይቃትም? ያደረገችውን እሷን ጠይቃታለሁ፣ ግን ከአንቺ ልስማ እስኪ ንገሪኝ ሲላት ባርኮቴ እሷን ጠይቃት፣ ሁሉንም ነገር እሷ ትነግርሃለች። ችግር የለም አንቺ ንገሪኝ ሲላት እንግዲህ ኤላን አስክራ አብራው ልትተኛ ስትል ደረስኩ። ምን? አዎ። እረ ይሄንን በፍጹም አላምንም። ባርኮቴ ንቃ፣ እንቅልፍ ተነሳ። አሁንም እሷ ለኤላ የተለየ ነገር አላት። ስለዚህ እሷ አሁንም እየተጫወተችብህ ነው አላቸው። በጭራሽ ይሄን ላምን አልችልም አለ ኤላ ቢጠየቅ። ከዛም መጠጣቱን አስታወሰ እንጂ ከዛ በኋላ የተፈጠረውን ምንም ማስታወስ አልቻለም ማለት ነው። ምክንያቱም ሰክሯል። እንቅልፍ መድኃኒት ጨምራበታለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? እኔ ያለው አልሐምዱሊላህ። እንግዲህ አደይ ከዛ ቤት ካልወጣች ሰላም አታገኝም። ሲጀመር ፍቅር አልተቻለችም በጭራሽ። አሁን ደግሞ በናሆል አልሳካ ሲላት ቤዛን ደግሞ ወደ አደይ እንትን አለቻት ማለት ነው። ያው ናሆል ተመልሶ መጥቷል። ባርኮቴ አለመኖሩን አውቆ ተመለሰ። ግን ደግሞ ዴቭ በርዳይ ጠብቆ እዚህ ቤት ለምን መጣ? እዚህ ቤት እንዳትመጣ አላልኩም እንዴ? ፍቅር ጋር መጥቼ ነው። ፍቅር ጋር ምን ጉዳይ አለ ስለው አይ ስልኬ ረስቼ ነው እዚህ። አውቆ እኮ ነው። በል ስልክህን ይዛን ውጣ ቶሎ አለውና ገባ። ፍቅር ሆዬ አደይ ጋር እንዲተኛ አደረገችው፣ ናሆልን ማለት ነው። እንግዲህ አደይ ተኝታለች፣ ፊቷን ነገር ወደ ግድግዳው። እሱም ብርድ ልብሱን ገለጥ አድርጎ ምን አይነት ቸኮሌት ነገር ናት ዋጥ ማድረግ ነበር አላለም። ወይ ናሆል፣ ኧረ ተው ናሆል ተው። አንድ ፍሬ ልጅ አይደለ እንዴ? ቀስ ብለህ ደግ እስኪ። ጉድ እኮ ነው ለጋሳው። አደይ እንግዲህ ተኝታለች። ከዛም ፍቅር ቤዛ ጋር ገባችና አደይን ባርኮቴ ያፈቅራታል። ስለዚህ አንቺ አሁን ማሸነፍ አለብሽ። አደይን ምንም ነገር እንደማትችል ሰነፍ እንደሆነችና ምንም አይነት ሙያ እንደሌላት። ጎሽ ቤዛ የመጣችው ዛሬ ሙያዋ የተነገረው አደይ መቼ? ጉድ እኮ ነው። አረ እንደው ፍቅር አንዱን ማይሳካልሽ አርፈሽ ቁጭ በይ። ይሄ ተንኮልሽ ግን ሌላ ቦታ እያሰቃየሽ ይገኛል። በእውነት ምን ይቷነች በእናታችሁ። ከማጠሯ መወጠሯ ያንቺስ አያደርስ። እውነት ለመናገር አሰቃይቻት እኮ አደይን ለዴቭ ብላ ማለት ነው። ከዛም ማንን ነው ይሄንን ዴቭ ጋር ገብታ አደይ በልቡ ተኝቷል፣ ተናዶ ማለት ነው። ዴቭ አቤት
ምሳ ላምጣልህ? አልበላም አደይ፣ ብቻዬን ነው መሆን የምፈልገው፣ ውጭልኝ አላት። ዴቭ እኔን ውጭልኝ? አዎ ውጭልኝ አደይ፣ በቃ አንቺ ልትረጅኝ አልቻልሽም። እኔ ብቻ ነኝ የማፈቅርሽ እንጂ አንቺ አታፈቅርኝም። ስለዚህ ከዚህ በላይ መጎዳት የለብኝም። በቃ ተይኝ አደይ እያለ እንግዲህ ሲጨቃጨቁ እያለ ፍቅር ገባች። አንቺ ምን አባሽ ሰራለሽ እዚህ? አይ ለዴቭ ምሳ ልቀር ምናምን ብዬ። ውጪ በይ ውጪ አለቻት። አደይ ወጣች። ከዛም ዴቭ ምንድን ነው እሱ? ቆይ ውጪልኝ፣ አንቺም ያው ነሽ፣ ውጪ ከዚህ አላትና ፍቅርንም ማስወጣት ማለት ነው። ከዛም ይሄ ልጅ ከዛሬ ጀምሮ እዚህ ቤት ቢመጣ ነግሬሻለሁ ሲላት፣ አደይም ከዚህ ቤት ከወጣች ናሆልም እዚህ ቤት አይመጣም ማለት ምን ማለት ነው ደግሞ እሱ? አንተም አደይን ከዚህ ቤት ካባረርካት እኔም ዴቭ ማን ነው ይሄንን ናሆልን ከዚህ ቤት አስቀረዋለሁ አለች። እሷ ችግሯ ከዚች ጋር ነው ከአደይ ጋር። ምክንያቱም ዴቭን ስለምታፈቅረው ልክ አደይ የሆነ የያዘቻት መሰላት። አደይ ስራዋን እየሰራች ነው፣ ምንም ያደረገችው ነገር የለም። አንቺ ዴቭ ልቡ አንቺ ጋር ቢሆን ኖሮ ይሄን ቆይቷል የሚያፈቅርሽ፣ ግን አያፈቅርሽም እንዴ። ፍቅር ደግሞ በግዴታ አይሆንም። እሱ አደይን ነው የሚያፈቅረው፣ ግን አደይ እምቢ አለችው። አደይ ማንንም ማፍቀር አልፈልግም ብላለች። ጎበስ ፍቅርና ስራ አብሮ አይሄድም። እኔ ቆንጆ እንዴ አልበዛም እንዴ? አደይ ደግሞ የመጣ ሁሉም ይወዳት ነገር ኪንጎ ይወዳታል። ናሆል እንኳን አውቆ ነው። ዴቭ፣ ባርኮቴ ከሶስቱም ግን ለአንዳቸውም እንኳን አልሆነችም። አደይ እንግዲህ ስቃይዋ እንደቀጠለ ነው ማለት ነው። አበዙት አሁንስ እንዴ! እቺ ሊዲያ የምትባለው ልጅ የምታስቀኝ ሆነች። ቀላሽ በሬ ታውቃላችሁ? ቀላሽ በሬ አንዴ ወደዚህ ሲይዞት ወደዛ ትሄዳለች፣ አንዴ ወደዛ ሲይዞት ወደዛ ትሄዳለች። ከዛም እንግዲህ ሊሊና ሄላ አብረው ቁጭ ብለው እየተነጋገሩ እያለ እናቱ ደወለች። ከዛም እማዬ ምን አዲስ ነገር አለ ሲላት፣ የትዳሩን ጉዳይ ከአባት ጋር ተነጋግረናል። እውነትሽን ነው እማዬ? አዎ። ከዛ ደስ አለው፣ ፈገግ አለ። ሊልዬ በቃ እኔና አንቺን እኮ ማንም አይለየንም፣ ምክንያቱም ፈጣሪ በመሀላችን ስላለ አላት። ምን አዲስ ነገር አለ ይለይ? የትዳሩን ጉዳይ እማዬ ለአባዬ ነግረዋለች። ወይኔ እንዴት ደስ ይላል ብለው ተደስተው እንግዲህ እያወሩ እና አትሄድም ማለት ነው? መሄድ እሄዳለሁ፣ የእነ አባዬን 5ኛ ነው 50ኛ ዓመት አከብራለሁ አለ ማለት ነው። ግን እመለሳለሁ አላት። ደስ አላት። ከዛ እነሱ ተቃቅፈው ቁጭ ባሉበት ሊዲያ መጣች። በር አታንኳኳ፣ ዝም ብላ ገባችባቸው። ሊሊ ደግሞ ሌላ ስለምትቀና ማንንም ሴት ሌላ ጋር ማየት አትፈልግም በጭራሽ ማለት ነው። ከዛም ሊዲያን ስታያት ተነሳችና ሄደች። ተመልሳ መጣች። አንቺ ልጅ በቃ ከዚህ ቤት ውጪ፣ እዚህ ቤት እንዳትመጪ፣ ኤላ ጋር እንዳትመጪ ብዬሻለሁ፣ በቃ ላይሽ አልፈልግም አለቻት። ደግሞ አንቺ ምን ቤት ነሽ አለቻት። ከዛም ኤላ እችን ልጅ ትዕግስቴ እየተፈታተነችው ነው፣ ከቻልክ ከዚህ ቤት አስወጣልኝ አለችው። ሊዲያ ውጪ ከዚህ ቤት በቃ ውጪ ብዬሻለሁ፣ ውጪ በቃ ሊሊ የሚደብራትን ነገር ሁሉ ማድረግ አልፈልግም፣ ስለዚህ ውጪልኝ አላት። ኤላዬ እኔን ውጪ? አዎ ውጪ ከቻልሽ አላት። መልቀ ብላ ወጣች ማለት ነው። እንግዲህ ዳይመንድ ማነው እሱ ዴቭ ስልክ ገዝቶላታል እህቱ። ባርኮቴ እቺ ቤዛ የምትባለዋ እያስመሰለች እንጂ በጭራሽ ባርኮትን አታፈቅረውም። እሷ ልጅቷ አላማዋ ምን እንደሆነ ባላውቅም ባርኮቴ ደግሞ ከእንቅልፉ መንቃት አቅቶታል። ምክንያቱም ልጅቷ ለሱ የሆነ ነገር እያሰበች ነው፣ አትወደውም። እሷ ኤላን ትፈልገዋለች ማለት ነው። ስለዚህ ኤላ እዚህ ሀገር ሲመጣ ጠብቃ የመጣችው ኤላን ስለምታፈቅረው ነው። ሊሊ ምን እያልሽ ነው አላት ባርኮቴ የምሬ ነው፣ እሷ እየተጫወተችብን ነው፣ ንቃ አለችው ማለት ነው። እንግዲህ ባርኮት ስራ ቦታ ተደውሎለት ጊዜ የለውም ሄደ ማለት ነው። ስመጣ እናወራበታለን ብሎ ሄደ። እንግዲህ ቤዛ ፍቅር አሁን አይምሯን በርዛታለች፣ ወደ አደይ እንድትዞርባት ማለት ነው። አንቺ ስታይኝ እኔ ፋራ መስልሻለሁ እንዴ? ውጭልኝ አሁን ከዚህ አልጋ ላይ አምጥቼ ሳልጠፈጥፍሽ አለቻት ፍቅርን። እወጣልሻለሁ ግን አስቢበት ያልኩሽን ነግሬሻለሁ። አደይ ቀላል ሰው እንዳትመስልሽ፣ አደይን ብቻ ለማስጠመድ። ኧረ ተይ ፍቅር፣ እንደው ያሰብሽው ሁሉ አይሳካልሽ፣ አንቺ ተንኮለኛ ነሽ ልጅ ማለት ነው። እንደ ያረ ልጅቷን ለቀቅ አድርጊያት። እሷ እኮ ዴቭንም ባርኮቴንም አልፈልግም ብላለች። ግን ዋናው እና ችግሩ ዴቭ አንቺን አያፈቅርሽም። ፍቅር ምን ታደርጊሽ? አደይ እኮ ምንም የያዘችብሽ ነገር የለም ምንም።
ባርኮትንም አትፈልግም አደይ ማነው ዴቭንም አትፈልግም አደይ ማለት ነው። ስለዚህ ስራዋን ትስራበት።